አሁን ደግሞ ወደ ታስክ አሰራሩ እንሂድ ማለት ነው። እዚህ ጋር ታስክ የሚል ያመጣላችኋል። ታስክ የሚለውን ስትነኩት መጀመሪያ ላይ የምታገኙት ይሄኛው ፖይንት እና ኮይን ነው። ፖይንት ላይ ታረጉና እዚህ ጋር ትመጣላችሁ። እዚህ ጋር ላይ ምንድነው የምታገኙት? እዚህ ጋር ላይ ምንድነው የምታገኙት? ኒው ሆስት 1 hour on mic ይላል። ይሄኛው ደግሞ 80,000 ፖይንት ነው የሚሰጣችሁ። በየቀኑ ለ7 ቀናት ነው የሚቆየው። ይሄኛው ምንም ሳታሳልፉት መስራት አለባችሁ። ካለፋችሁ አለፋችሁ ነው። ሁሌም 1 ሰዓት ሲል ታስኩ ይጀምራል። እዚህ ጋር ሰዓቱን መመልከት ይችላል። 1 ሰዓት ነው ይቀራችሁ። አሁን ሰዓት የላችሁ። በመጀመሪያ ላይ ኒው ሆስት የሚለውን ይሄኛውን ጎ የሚለውን ትነካላችሁ። ታስኩን ለመስራት ማለት ነው። ታስኩን ስትሰሩ እዚህ ጋር አይቆጥርላችሁ። እንደዚህ ተቀምጣችሁ አይደለም፣ እዚህ ጋር ተቀምጣችሁ አይደለም የሚቆጥርላችሁ። እዚህ ላይ አንድ ወንበር ይዛችሁ ወንበሩ ላይ ተቀምጣችሁ ነው ታስኩ የሚሰራላችሁ ማለት ነው። የኔ ሩም ላይ ከወሰዳችሁ አንዱ ወንበር ብዙ ጊዜ ወንበሩ ስለሚያያዝ አንዱ ወንበር መርጣችሁ አንዱ ወንበር ላይ በመቀመጥ ማይካችሁን ኦፍ አድርጋችሁ መቀመጥ አለባችሁ። እዚህ ጋር እኔ አሁን እዚህ ጋር አንድ ቦታ ላይ ተቀምጬ ማሳለፍ ነው። አሁን ስቀመጥ ማይኩን ስለሚያጠፋብኝ ነው። እሺ እዚህ ጋር ተቀምጣችሁ ቦታዎቹ ላይ መተቀምጣችሁ ማሳለፍ ነው ለ1 ሰዓት ማለት ነው። ለ1 ሰዓት ካሳለፋችሁ በኋላ ደግሞ 30 ደቂቃ ወይም 60 ደቂቃ ወይም ደግሞ 1 ሰዓት ካሳለፋችሁ በኋላ ወይም ሚኒማይዝ ወይም ደግሞ ኤክስ ብላችሁ ተመለሱና እዚህ ጋር 60 ደቂቃ ነው አሁን 0 የነበረው ያኔ ወደ 60 ደቂቃ ነው የሚቀየረው ማለት ነው። ይሄኛው እንደዚህ 60 ከሆነ በኋላ እዚህ ጋር ጎ የምትለው ነገር ወደ ክሌም የሚል ነገር ያመጣላችሁ። እዚህ ጋር 80,000 ፖይንቱን ለማውሰድ ማለት ነው። ክሌም የሚለውን እዚህ ጋር ሲያመጣላችሁ እናንተ ምን ታደርጋላችሁ? እዚህ ጋር ይሄንን ክሌም ታረጉና ፖይንቱን ትወስዳላችሁ። 80,000 ፖይንት ለአንድ ቀን ማለት ነው። በየቀኑ ነው ይሄ። ከዛ ወጣል ሁለተኛ ላይ ደግሞ ሆስት ሃውርሊ ሪዋርድ የሚል ሁለተኛ ላይ አለ። እሱም ደግሞ ለ1 ሰዓት ይሄኛው ለ1 ሰዓት ነው። ይሄኛውም ተጨማሪ 1 ሰዓት ነው። እሱንም ለመስራት ደግሞ ጎ የሚለውን ትነካላችሁ። ጎ የሚለውን ስትነኩት ለ1 ሰዓት ስታሳልፉ 6000 ፖይንት ነው። ይሄኛው ደግሞ ስለዚህ ላስረዳችሁ። ይሄኛው ምንም አይነት ፖይንት አያስፈልገውም። ግሩፑ ላይ ወይም ደግሞ ፓርቲው ላይ ፖይንቱ ምንም አይነት ወይም ደግሞ ጊፍት ሊሰጣችሁ ችግር የለውም። ባይሰጣችሁም ቢሰጣችሁ። ይሄኛው ደግሞ ለ120 ደቂቃ ተቀምጣችሁ እስከ 500,000 ፖይንት ጊፍት ሊሰጣችሁ ይገባል። 24,000 ፖይንቱን ለመውሰድ ማለት ነው። ብዙ ሰው ሲጠይቀኝ ነበር። እስከ 500,000 ፖይንት ጊፍት ሊሰጣችሁ ይገባል ይሄን 24,000 ፖይንት ለመውሰድ ማለት ነው። ይሄኛው ግን ምንም አይነት ጊፍት አይደለም። 60 ደቂቃ ተቀምጣችሁ 6000 ፖይንቱን ሪሲቭ ማድረግ ትችላላችሁ። ከዛ መቀጠልን ደግሞ ክራውን ሴት ይላል። ይሄ ደግሞ ወርቃማ ወንበሮች ላይ መቀመጥ ነው ማለት ነው። ወርቃማ ወንበሮች ላይ ለ1 ሰዓት ተቀምጦ ማሳለፍ ነው። ይሄኛው 3000 ነው። እዚህ ጋር ጎ የሚለውን ትነካል። ሁሉንም ታስኮች ለመስራት ጎ የሚለውን መንካት ከዛ ታስኩን መስራት ማለት ነው። አሁን ወደ የሆነ ሩም ወስዶኛል። ሩሙ እንትን ሊሆንባችሁ ይችላል። እዚህ ጋር ወንበሮች የምታገኙ 1 2 3 4 ወንበሮቹ ያሉ 4 ቦታ ላይ ናቸው። ይሄኛው ይለፍ ነው። ሊውጣና ላሳያችሁ። አሁን እዚህ ጋር ድጋሜ ጎል ባለው የወርቃማ ቦታዎቹ ከተያዘባችሁ ድጋሜ ጎ ብላችሁ ተመልሳችሁ ጎ በማለት መቀመጥ ትችላላችሁ። አሁን እዚህ ጋር እንትን አለ። ወደ ራሴ ሩም ለወሰዳችሁ ምክንያቱም ጫጫታ ስለሚኖር እንትን ላይ ሰማችሁ ይችላል። እዚህ ጋር ሩሞቹ ላይ ጎ ስትሉት 2 3 4 5 እነዚህ ሩሞች ወርቃማ ወንበሮች አሉ። ጎ ስትሉ ወደ ወርቃማ ወንበሮች ያሉበት ሩም ነው የሚወስዳችሁ። እነዚህ ያሉበት ቦታ ላይ ለ1 ሰዓት ማሳለፍ ነው። ይቅርታ እሺ እንትን ማይኮ እንትን ብሎኝ ነው ተቋርጦብኝ ነው ሪከርዱ ማለት ነው። እዚህ ጋር ሪታስክ ውስጥ ገብቼ የት ላይ ነው ያቆምነው? እዚህ ጋር ክራውን ሴት የሚለው ላይ ነው። እዚህ ጋር የወርቃማ ወንበሮች ላይ ከተቀመጣችሁ በኋላ ሪሲቭ ማድረግ ነው። እዚህ ጋር መጣችሁ ደግሞ ወደ መጨረሻ ስንሄድ ደግሞ እነዚህ 2 ታስኮች አሉ መጨረሻ ላይ ደግሞ ማለት ነው። ይሄኛው ደግሞ እስከ 10 ቲኮይን ጊፍት ሲሰጣችሁ ፓርቲው ላይ ማለት ነው 1000 እዚህ ጋር መጣችሁ 1000 ፖይንት መውሰድ ትችላላችሁ። ይሄኛው ደግሞ ያንን 1 ግራውንድ ፍላወር ማለት ነው 1 ቲኮይን ፖይንት ከሰጣችሁ እዚህ ጋር መጣችሁ 1000 ፖይንቱን
1000 ፖይንት መውሰድ ትችላላችሁ። ሶ ሁለተኛው ላይ ደግሞ ወደዚህ እናልፍ፣ ወደ ኮይኑ እናልፍ ማለት ነው። ይሄኛው ደግሞ እስከ 10 ቲ ኮይን ከተሰጣችሁ ጊፍት ማለት ነው 1000 ቲ ኮይን ታገኛላችሁ እንደ ቦነስ ማለት ነው። ከዛ መቀጠልም ደግሞ ይሄኛው ደግሞ እስከ 200,000 ቲ ኮይን ባላንስ ላይ ካላችሁ ለምሳሌ እኛ 10,000 ስላለን አሁን 10,000 ወዲያው ስንገባ ስለሰጠን 10,000 አለን። እስከ 200,000 ቲ ኮይኖችን ካላችሁ 200,000 ኮይን ማግኘት ትችላላችሁ ማለት ነው። እስከ 200,000 ቲ ኮይን ባላንሳችሁ ላይ ካለ 200,000 ፖይንት ማለት ኮይን ማግኘት ትችላላችሁ ማለት ነው። እነዚሁ ደግሞ እስከ 100,000 ኮይኖችን ጊፍት ሰጣችሁ 1,000 20,000 200,000 እያለ እነዚህ ነው የሚሄዱ። ሶ ቲ ኮይኖችን ደግሞ እና ጊፍቶችን ኮይኖችን እንዴት ነው የምንሳሳው ካላችሁ ነው እንዴት ነው ለሰው የምንሰጠው ካላችሁ ደግሞ እዚህ ጋር ወደ ሩማችሁ ነው ቀጥታ የምትሄዱ። ወደ ሩማችሁ ከሄዳችሁ በኋላ እዚህ ጋር ታች ላይ ይሄኛው የእንትን ቦታ ነው። ይሄኛው ደግሞ የሩማችሁ ሴቲንግ የምታስተካክሉበት ቦታ ነው። ይሄኛው ደግሞ የጌም ቦታ ነው። ይሄኛው ደግሞ የጊፍት ቦታ ነው። ሶ የጊፍቱን ምልክቷን ተነካላችሁ። እሱን ከነካችሁ በኋላ እንደምትመለከቱት 10,000 ቲ ኮይን መጀመሪያ ስንገባ ሰጥቶናል። 10,000 ቲ ኮይን አለ ማለት ነው። እዚህ ጋር ይሄንን ቲ ኮይን ጋምብል ማለት ትችላላችሁ። እሱንም ደግሞ እንዴት እንደምታደርጉ አሳያችኋለሁ። ሶ እዚህ ጋር ስንት አይነት እንትን ይታያችኋል። ሁለት አይነት ነገር አለ ጊፍት ማለት ነው። ላኪና ክላሲክ አለ። ይሄኛው ክላሲክ የሚለውን ስትነኩት ይሄኛው ጊፍት የምታገኙት ወይም ደግሞ ለሰው የምትሰጡት በኮይን ነው። እዚህ ጋር ምንም አይነት ኮይን ስለሌለ አሁን ዜሮ ነው የሚያመጣልን። ሶ እዚህ ጋር እነዚህን ኮይኖችን በመምረጥ ለሰው ጊፍት መስጠት ትችላላችሁ። እዚህ ጋር ላኪ የሚለው ደግሞ ቲ ኮይኖች እዚህ ጋር እንደኛ ላይ ያለው ቲ ኮይን ነው። ሶ እዚህ ጋር ለእናንተ እዚህ ጋር 10 ማባዛት ትችላላችሁ ለራሳችሁ። እዚህ ጋር ደግሞ ግሩፓችሁ ላይ ወይም ደግሞ ሩማችሁ ላይ ሰው ካለ እዚህ ጋር ነው የሚያመጣላችሁ ሰዎች ማለት ነው። ከዛ እዚህ ጋር እየመረጣችሁ ለሰዎች መስጠት ይችላል። ወይም ደግሞ እዚህ ጋር ኦል የምትለውን ስትነቁት ኦል የሚለው ስለነቁ ለሁሉም ሰው መስጠት ትችላላችሁ። ለምሳሌ እዚህ ጋር ሴንድ እንበለው። ለምሳሌ ሴንድ የሚለው ስነካው ማለት ነው ወደ ለራሴ ነው እየሰጠሁት ማለት ነው 10 ቲ ኮይን ማለት ነው። እዚህ ጋር መመልከት ትችላላችሁ 10 ሲባዛ በ10 10 ሲባዛ 10 ጊዜ ነው እየሰጠሁት። ስለዚህ 100 ነው እየቀነሰብኝ ማለት ነው። 100 ቲ ኮይን ለራሴ ሰጥቻለሁ። አሁን እዚህ ጋር ቀንሶልኛል ከ10,000 ወደ 9,900 ቀንሷል ማለት ነው። በዚህ መልኩ ለሰዎች ቲ ኮይን ስትሰጡ ደግሞ ጋምብል ስታረጉ ደግሞ ለራሳችሁም ደግሞ ይሰጣቸው። ለምሳሌ 1,000 ቲ ኮይኖችን ለሰው ስትሰጡ ለእናንተ ደግሞ እስከ 10,000 ቲ ኮይኖችን በጌም መልኩ ታገኛላችሁ ማለት ነው። እዚህ ጋር ሚኒማይዝ ወይም ደግሞ ኤክስ ብላችሁ ትወጣላችሁ ማለት ነው ከራሳችሁ። ሶ በዚህ መልኩ ደግሞ መስራት ትችላላችሁ። ሶ የኔ ፋሚሊ የሆናችሁ ሰዎች ደግሞ ፕሮፋይል መቀየር የምትፈልጉ ሰዎች ወይም ደግሞ የኔ ፋሚሊ መሆናችሁን ለማረጋገጥ ፕሮፋይላችሁ ማስተካከል አለባችሁ። እሱንም ደግሞ እዚህ ጋር መጀመሪያ ላይ አሳይቻችሁ ነበር። እሱን መጀመሪያ ላይ ካላስገባችሁ ደግሞ እዚህ ጋር ቀስት ምልክቷን ፕሮፋይል ለመቀየር ማለት ነው እሷን ከነካችሁ በኋላ ደግሞ እዚህ ጋር የጽሁፍ ምልክት አለች። እሷን ተነካላችሁ። ከዛ መቀጠልም ደግሞ ይሄኛውን እዚህ ጋር ማለት ነው እዚህ ጋር ያለውን ፕላስ ምልክቷን ክሊክ ስታደርጉ ከነዚህ ውስጥ ለምሳሌ እነዚህ ሁለቱን ፕሮፋይሎች ልክላችኋለሁ። ከነዚህ ውስጥ የመለጋችሁትን ከዚህ ክሊክ አድርጋችሁ ከታች አድ የሚለው ይመጣላችኋል። ከዛ መቀጠል አድ ማድረግ ትችላላችሁ ማለት ነው። እዚህ ጋር ጾታ ፊሜል ብዬ ነበር ኢሜል አደረገብኝ፣ ችግር የለውም። ከዛ እዚህ ጋር ሴቭ የሚለውን ስትነኩት ፕሮፋይላችሁን በዚህ መልኩ እዚህ ጋር ኒክኔም አልቀየራችሁም ይላል። ኒክኔማችሁን ማንን ባለው መሰላችሁ የሴት ኒክኔም። ከዛ መቀጠል ደግሞ ካንትሪ የሚለውን መምረጥ ነው። ካንትሪ መጀመሪያ ኢትዮጵያ ስለሆነ ችግር የለውም። እዚህ ጋር ደግሞ ሲግኒቸር የራሳ ሲግኒቸሩን ችግር የለውም ባታስገቡም፣ ወይ ከፈለጋችሁ ደግሞ እዚህ ጋር ሲግኒቸሩን ከዛ በርዝዴ ደግሞ አስገብተን ነበር። ሴቭ የሚለውን መንካት ነው። ራሱ ፕሮፋይላችሁን ይቀይርላችኋል ማለት ነው። ወደ ራሴ ፋሚሊ መሆናችሁን ለማረጋገጥ ማለት ነው። ይሄኛውን እንትኑን ፕሮፋይል ይቀይርላችኋል በዚህ መንገድ ማለት ነው። እዚህ ጋር ትንሽ ኔትወርክ ያስቸግሮኝ ነው። እናንተ በዚህ መልኩ መቀየር ትችላላችሁ። አሁን እኔ መጀመሪያ ስለቀየርኩኝ አሁን ኔትወርኩ ምን ቢስላለኝ ነው። እናንተ በዚህ መልኩ ፕሮፋይላችሁን መቀየር ትችላላችሁ ማለት ነው።